ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። አሜሪካ አክራሪ ናቸው ባለቻቸው የህወሓት አመራሮች ላይ እና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ የጣለች መሆኑን አስታውቃለች። ነገሩ በዚህ የሚያበቃው ነው አልታየም። ሌሎች አዳዲስ ህወሓት ላይ ያነጣጠሩ ማዕቀቦችን በአዲስ መልኩ ሊመጡ ነው። ከራሷ ከአሜሪካ የተሰጠ ፍንጭ ነው። ዘርዘር አድርገን ተመልክተነዋል። አሜሪካ የህወሓት መሪዎች ላይ ጣለችውን የቪዛ ማዕቀብን ተከትሎ ከህወሓት ከፍተኛ አመራሮች ዘንድ የመጀመሪያው ይፋ ምላሽ ተሰጥቷል። መረጃውን እናደርሳለን። ለ3 ወራት ያህል በጋራ ሆነው ከኢራን ጋር የተፋለሙት አሜሪካና እስራኤል አሁን ደግሞ በኢራን ምክንያት መለያየት ግድ እያላቸው ነው። በትላንትናው ዕለት በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የተሰጠው ጋዜጣዊ መግለጫ የፖለቲካ ፍቺውን በግልጽ የሚያመላክት ሆኗል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። የህወሓት አመራሮች ላይ ማዕቀቡ ከተጣለ ከሰዓታት በኋላ የትራምፕ የቅርብ ሰው በይፋ ድምጻቸውን አሰምተዋል። ከፍተኛው የዲፕሎማሲ አማካሪ ስለ ኢትዮጵያ መንግስትና ስለ ህወሓት የሰጡት አነጋጋሪ አስተያየት የብዙዎችን ትኩረት ስቧል። ይዘነዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በሰሞኑ አዲስ መግለጫ አማካይነት በድጋሚ የፖለቲካው መድረክ ዋነኛ መነጋገሪያ አጀንዳ ሆኗል። የጠቅላይ ሚኒስትር አብይ አህመድ አማካሪ በዚህ ጉዳይ ያስተላለፉት መልእክት ልዩ ትኩረት ስቧል። መረጃ የጥንቅራችን አካል ነው። ሶማሌላንድ ኢትዮጵያን ጨምሮ ለዓለም ሀገራት ጥሪ ያደረገች። የሶማሌላንድ ፕሬዝዳንት ሳይረፍድባችሁ ኑ፣ ካልሆነ ዕድሉ ያመልጣችኋል ሲሉ ተሰምተዋል። ሶማሌላንድ ለንግድ ክፍት መሆኗ ተጠቅሶ የወታደራዊ ቤዞች ጠረጴዛው ላይ ያሉ አማራጮች መሆናቸው ተጠቁመዋል። የሶማሌላንዱ ፕሬዝዳንት እስራኤልን ከጎበኙ በኋላ ሌላ ዙር የተቃውሞ ዘመቻ የተከፈተ ሲሆን በአሁኑ ሐማስና ሁቲን የመሰሉ ቡድኖችም ጭምር ሀርጌሳን እየተቃወሙ ይገኛሉ። ጉዳዩን በዝርዝር እንመለከታለን። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ቤት ለቤት ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን እየገለጹ ነው። በእንቅስቃሴው አካላት ከሀገር ውጡ በሚል የተሰጠ ቀነ ገደብ እየተጠናቀቀ መሆኑን ተከትሎ አዲስ ስጋትና ውጥረት ነግሷል። ከደቡብ አፍሪካ የተሰማውን ጭንቅ የተመለከተ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት ላይ ሌሎች እርምጃዎች ይከተላሉ። አሜሪካ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ ሚኒስትር ወይም ስቴት ዲፓርትመንት በህወሓት አመራሮች ላይ የቪዛ እገዳ የጣለ መሆኑን ተከትሎ ጉዳዩ በእጅጉ እያነጋገረ ይገኛል። በባይደን አስተዳደር ዘመን በ2 ዓመታት የትግራይ ጦርነት አንተምተው በሚል ሲታለፍ የነበረው አካሄድ በፕሬዝዳንት ዶናልድ ትራምፕ ዘመን አልሰራም። ህወሓትን በግልጽ ለይቶ የትግራይ የኢትዮጵያና የቀጠናው ስጋት አድርጎ የሚያስቀምጥ መግለጫን ስቴት ዲፓርትመንት ይፋ አድርጓል። በዚሁ መሰረትም የትራምፕ አስተዳደር በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ ክልከላ መጣሏን አስታውቋል። ከዚህ ባለፈ በዚህ መግለጫ ውስጥ በርካቶች ያላስተዋሉት አንድ እውነታ ቢኖር በመግለጫ ውስጥ ቀጣይ እርምጃዎችም ጭምር እንደሚከተለው የተመላከተ መሆኑን ነው። መግለጫው በግልጽ የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች ወይም አቅሞች በሙሉ ትጠቀማለች የሚል ይገኝበታል። ይህም የትራምፕ አስተዳደር ህወሓት ላይ በጥብቅ ያመረረበትን ደረጃና በቀጣይም ሌሎች እርምጃዎችን እንደሚያስከትል በግልጽ ያመላከተ ሆኗል። የመግለጫው ማብራሪያ አክራሪ ናቸው በተባሉት የህወሓት አመራሮች ላይ የተጣለው የቪዛ እገዳ ወይም ማዕቀብ በሂደት ወደ ሌሎች የማዕቀብ ደረጃዎች ከፍ ሊል የሚችል መሆኑን በግልጽ የሚያመላክት ሆኖም ታይቷል። አሜሪካ ነን ስቴት አክተርስ በሚባሉት ላይ ከቪዛ አቀባ ጀምሮ በዓለም አቀፍ ደረጃ የሚያንቀሳቅሱትን ተቀማጭ ገንዘብ እንዲታገድ የማድረግ ወይም አሴት ፍሪዝ የተባለውን ከባድ ማዕቀብ ስትጥል ይታያል። ቡድኖቹንና እነሱ የሚመሩትን ግለሰቦች በጥቁር መዝገብ ወይም ብላክ ሊስት ውስጥ መክተትም ሌላው እርምጃ ነው።
ህወሓት ያሁኑን የስቴት ዲፓርትመንት መግለጫ ተከትሎ ራሱን የማያርም ከሆነ አሜሪካ ሁሉንም አቅሞችን እጠቀማለሁ ስላለች የሚቀርለት አይመስልም። ከዚህም በተጨማሪ ቡድኖቹን የመፈረጅ እንደዚሁም ቡድኖቹን የሚያንቀሳቅሱትን ግለሰቦች በህግ ጭምር ተጠያቂ እንዲሆኑ የማድረግ አካሄዶችም ጭምር ይታያሉ። አሜሪካ ማዕቀብ የጣለችባቸውን አካላት እንደ አውሮፓ ህብረት ያሉ የአሜሪካ ወዳጆችም ጭምር አካሄዱን በቀጣይ እንዲከተሉ የማድረግ የአሜሪካ የቆየ አካሄድም አለ። እነዚህ ሁሉ ሲታዩ የህወሓት ሰዎችና የቅርብ ቤተሰቦቻቸው የቪዛ እገዳ የመጀመሪያው እንጂ የመጨረሻው አለመሆኑ ግልጽ ሆኖ ይታያል። ይኸው የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባወጣው መግለጫ አክራሪ የህወሓት አባላት የሚለውን አገላለጽ መጠቀሙም የጉዳዩን ክብደት ከፍ አድርጎ ያሳየም ሆኖ ታይቷል። የህወሓት አካሄድም ቀጠና ያለመረጋጋትን ጭምር እንደሚያስከትል በመግለጽ መግለጫው የችግሩን ስፋት ያብራራበት ሁኔታ ታይቷል። በዚህ ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት በአክራሪ ህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣሉን የገለጸ ሲሆን ህወሓት በጀመረው አካሄድ የሚቀጥል ከሆነ ግን በግልጽ በመግለጫው ላይ እንደተመላከተው አሜሪካ ሌሎች ቀጣይ አካሄዶችን የምትቀጥል ይሆናል። አሜሪካ በሱዳኑ ተፋላሚ RSF ላይ ማዕቀብን ስትጥል ልክ እንደ ህወሓት የጀመረችው አንድ ብላ ነበር። ሆኖም ማዕቀቦቹ ሰፍተውና በዝተው ሄደው ቡድኑ በተለይ በፋይናንስ እንቅስቃሴ እንዳይኖሩ እየተደረገም ይገኛል። እናም በዚሁ የአሜሪካ የውጭ ጉዳይ ሚኒስትር መግለጫ መሰረት አክራሪ ናቸው፣ የትግራይን የመላ ኢትዮጵያንና በአጠቃላይ የቀጠናውን ሰላምና መረጋጋት አደጋ ላይ ጥላሉ የተባሉ የህወሓት አመራሮች የተጣለባቸው የቪዛ እገዳ የመጀመሪያው እንጂ የመጨረሻው እገዳ አይደለም። መግለጫው በቀጣይም ሌሎች ያሉን አቅሞች ሁሉ እንጠቀማለን ሲል በግልጽ አስቀምጧል። ሌሎች የአሜሪካ እርምጃዎች እንዳይከተሉ ለማድረግ ኳሱ በህወሓት ሜዳ ያለው ነው ይታያል። በቀጣይ ርዕስ የህወሓት አመራሩ ለአሜሪካ ምላሽ ሰጡ። አሜሪካ የህወሓት መሪዎች ላይ ያጣለችውን የቪዛ ማዕቀብ ተከትሎ ከህወሓት ከፍተኛ አመራሮች ዘንድ የመጀመሪያው ይፋዊ ምላሽ ተሰጥቷል። የህወሓት ምክትል ሊቀመንበርና በአዲሱ ካቢኔ ምክትል ፕሬዝዳንት ሆነው የተሾሙት አቶ አማኑኤል አሰፋ በጉዳዩ ላይ ጠንከር ያለ ትችት ሰንዝረዋል። የቪዛ ማዕቀቡ ጥቂት ግለሰቦችን ብቻ የሚመለከት በመሆኑ በአሁኑ ወቅት በትግራይ ክልል ባለው እውነተኛና አሳሳቢ ችግር ላይ ጥላ ሊጥል አይገባም ሲሉ አመራሩ ተከራክረዋል። ከፍተኛው የህወሓት አመራር አማኑኤል አሰፋ በማህበራዊ ገጻቸው ባሰፈሩት መልእክት ቪዛ ለማያስፈልጋቸው ወገኖችስ ምን ታስቧል የሚል ጥያቄ ሰንዝረዋል። በሚሊዮን የሚቆጠሩ የትግራይ ተፈናቃዮች ወደ ቀያቸው ለመመለስ ቪዛ እንደማያስፈልጋቸው የጠቀሱት አመራሩ እነዚህ ወገኖች አሁንም በረሃብና በበሽታ እየተሰቃዩና እየሞቱ ባሉበት ሁኔታ በጥቂት ግለሰቦች ላይ በተጣለ የቪዛ ማዕቀብ ላይ ብቻ ማተኮር ተገቢ እንዳልሆነ ገልጸዋል። እንደ እርሳቸው አገላለጽ አሁን ባለው ተጨባጭ ሁኔታ ትልቁና ዋነኛው የዜና አጀንዳ መሆን ያለበት የተፈናቃዮቹ ጉዳይ እንጂ የቪዛ እገዳው አይደለም። ይህ የአማኑኤል አሰፋ ይፋ የማህበራዊ ገጽ መግለጫ እንደሚያሳየው የትግራይ አመራሮች የአሜሪካውን ውሳኔ ተጽዕኖ ዝቅ አድርገው ለመመልከት እየሞከሩ ነው። ይሁን እንጂ አንዳንድ የፖለቲካ ተንታኞች እንደሚሉት ይህ መግለጫ ማዕቀቡ በአመራሮቹ ላይ ያሳደረውን ዲፕሎማሲያዊ ጫና ለመቀነስና የህዝቡን ትኩረት ወደ ሰብአዊ ቀውሱ ለመቀየር የታለመ ስልት ሊሆን እንደሚችልም ተገምቷል። በአንጻሩ ተፈናቃዮቹ አሁንም ድረስ በከፍተኛ ችግር ውስጥ መሆናቸውና አስቸኳይ ድጋፍ እንደሚያስፈልጋቸው የሚስማሙ ወገኖች ቁጥራቸው ቀላል አይደለም። በቀጣይ ርዕስ እስራኤልና አሜሪካ ተለያዩ። አሜሪካና እስራኤል ግልጽ የሆነ የፖለቲካ ፍቺ ውስጥ እየገቡ ነው። የሁለቱ ሀገራት የፖለቲካ ልዩነቶች ብዙም አደባባይ ሲወጡ ባይታዩም ከሰሞኑ ግን በግልጽ ለአደባባይ እየበቁና ፀሐይም እየሞቃቸው ይገኛል። በስልክ አንተ አንቺ ተብሎ ክፉ ደጉን ከመነጋገር ጀምሮ የሁለቱ ሀገራት ባለስልጣናት ግልጽ ወደሆነ የሚዲያ ጦርነት ገብተዋል። በትናንትናው ዕለት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዋይት ሃውስ ጋዜጣዊ መግለጫ በሰጡበት ወቅት እስራኤልና የእስራኤል ባለስልጣናትን ክፉኛ አስጠንቅቀዋል። በዚሁ ማስጠንቀቂያቸውን በተለይ ፕሬዝዳንት ትራምፕን እያንቋሸሹና ከፍ ዝቅ እያደረጉ የሚናገሩ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔ አባላት ቢያርፉ ይሻላቸዋል ሲሉም ከበድ ያለ ማስጠንቀቂያን የሰጡበት ሁኔታ ታይቷል። የእስራኤል ባለስልጣናት ከኢራን ጋር የተደረሰበትን ስምምነት ዋጋ ለማሳጣትና ለማበላሸት እየተንቀሳቀሱ ነው የሚሉ ዘገባዎች ሲወጡ ቆይተዋል። ከዚሁ ጋር በተያያዘም ለእስራኤል መልእክታቸውን ያስተላለፉት ምክትል ፕሬዝዳንቱ ጄዲ ቫንስ በተለይ የኔታንያሁን የካቢኔ አባላት በብርቱ ያስጠነቀቁበት ሁኔታም ታይቷል። የካቢኔ አባላቱ ስምምነቱን የፈረሙትን ፕሬዝዳንት ዶናልድ ትራምፕን ክፉኛ እያጣጣሉ መሆኑ እየተነገረ ሲሆን በዚሁ ዙሪያም ጄዲ ቫንስ በቁጭት ብታርፉ ይሻላል ሲሉም አስጠንቅቀዋል። እስራኤል በዓለም አቀፉ ማህበረሰብ ውስጥ ጥቂት ወዳጆች ያሏት ሀገር ናት ያሉት ምክትል ፕሬዝዳንቱ በዚህም ከአሜሪካ በምታገኘው ከፍተኛ መጠን ያላቸው የጦር መሳሪያዎች በመኖራቸው ራሷን ትጠብቃለች ሲሉም ተናግረዋል። አሁን እኔን የሚያሳስበኝ በኔታንያሁ ካቢኔ ውስጥ ያሉ ሰዎች እየወጡ ፕሬዝዳንት ዶናልድ ትራምፕን ሳይቀር በግል ከፍ ዝቅ የማድረጋቸው ጉዳይ ነው ያሉት ጄዲ ቫንስ ትራምፕ በዓለም ላይ ልዕለ ኃያል የሆነችውን ሀገር ፕሬዝዳንት መሆናቸውን ማወቅ ይገባቸዋል ሲሉም ተናግረዋል። ጄዲ ቫንስ ባለፉት 3 ወራት ከኢራን ጋር በነበረው ፍልሚያም 2/3 የሚሆነው የእስራኤል የጦር መሳሪያ ከአሜሪካ የተገኘ እንደነበርም ሲናገሩ ተደምጠዋል። ይህም ንግግራቸው በሁለቱ ሀገራት አመራሮች መካከል ምን ያህል ልዩነቶች እየሰፉ እንደሄዱ ማሳያ ነውም እየተባለ ይገኛል። እስራኤል ትራምፕ በተፈራረሙት የኢራን የሰላም ስምምነት ላይ ፈጽሞ ደስተኛ አይደለችም።
በቀጣይ መረጃ የትራምፕ የቅርብ ሰው ስለ ህወሓት መሪዎች። አሜሪካ በአክራሪ የህወሓት መሪዎች ላይ ቪዛ ጉዞ ማዕቀብ መጣሏ ከተሰማ በኋላ ጉዳዩ ዓለም አቀፍ ትኩረትን መሳቡ ቀጥሏል። ማዕቀቡ ይፋ በተደረገ በሰዓታት ልዩነት ውስጥ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለዋሽንግተን የውጭ ፖሊሲ ቅርብ የሆኑት የአሜሪካ የምስራቅ አፍሪካ ከፍተኛ ዲፕሎማሲ አማካሪ ማሳድ ቡሎስ በጉዳዩ ላይ ድምፃቸውን አሰምተዋል። ከፍተኛ ባለስልጣኑ ማዕቀቡን ተከትሎ በሰጡት ማብራሪያ የዋሽንግተንን ውሳኔ በቀጠናው ዘላቂ ሰላምን ለማረጋገጥ የተወሰደ አስፈላጊ እርምጃ መሆኑን በጥብቅ አስገንዝበዋል። የፕሬዝዳንት ትራምፕ ከፍተኛ አማካሪው ይፋዊ መልእክታቸውን ያስተላለፉት በአሜሪካ የምስራቅ አፍሪካ ከፍተኛ አማካሪ ኤክስ ወይም ትዊተር ገጽ ላይ ሲሆን የአሁኑ ማዕቀብ የፕሬዝዳንቱን ለቀጠናው ሰላምና ደህንነት ያላቸውን ቁርጠኝነት በግልጽ እንደሚያሳይ ገልጸዋል። በትግራይ ክልል በኢትዮጵያና በአጠቃላይ በአፍሪካ ቀንድ አካባቢ አለመረጋጋት እንዲፈጠር አስተዋጽኦ እያደረጉ ባሉ የህወሓት አመራሮች ላይ የተጣለው ይህ የቪዛ እገዳ ግጭት ቀስቃሾችን ተጠያቂ ለማድረግ ያለመ መሆኑን አብራርተዋል። ይህ የአሜሪካ ይፋዊ መግለጫ ዋሽንግተን በኢትዮጵያ ላይ ያላትን የዲፕሎማሲ ግፊት ወደ አዲስ ምዕራፍ ማሸጋገሯን ያመላከተ ነው ተብሏል። ባለስልጣኑ በመልእክታቸው የአሜሪካን አቋም ከማብራራት ባለፈ የአፍሪካ ህብረት የምስራቅ አፍሪካ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እያደረጉት ያለውን የሽምግልና ጥረት አወድሰዋል። አሜሪካ ኦባሳንጆ ከህወሓት መሪዎችና ከኢትዮጵያ ፌዴራል መንግስት ጋር በመሆኑ ጥረቶችን ለመቀነስና ሰላምን ለማስፈን የሚሰሩትን ስራ በደስታ እንደምትቀበለው አስታውቀዋል። ይህም በዋሽንግተን ማዕቀብ ከመጣል ጎን ለጎን አሁንም ለአፍሪካ ህብረት ሰላማዊ ዲፕሎማሲ መፍትሄዎች እውቅናና ድጋፍ እንደምትሰጥ የሚያሳይ ሚዛናዊ አቀራረብ ተደርጎ ተወስዷል። ይህ ከቪዛ እገዳ ውሳኔ በኋላ የመጣው የከፍተኛ ባለስልጣኑ ድምፅ በፖለቲካ ተንታኞች ዘንድ የተለያየ ትርጉም እየተሰጠው ይገኛል። አንዳንድ ወገኖች የአሜሪካ ጠንከር ያለ ዲፕሎማሲያዊ ጣልቃ ገብነት የሰላም ስምምነቱን እንዳይፈርስና ሁለተኛ ጦርነት እንዳይቀሰቀስ ትልቅ ግፊት ያደርጋል ሲሉ ይደግፉታል። በአንጻሩ ሌሎች ደግሞ መሰል የውጭ ጫናዎች በሀገር ውስጥ ያሉ የፖለቲካ ኃይሎችን ይበልጥ በማወጣጠር በሰላማዊ ውይይት ላይ ጥላ ላይ ያሳርፉ ይችላሉ የሚል ስጋት አላቸው። ይሁን እንጂ የዚህ ማዕቀብና ተከታታይ መግለጫዎች እውነተኛ ውጤት በቀጣዮቹ ቀናት በሚኖሩ የፖለቲካ እንቅስቃሴዎች የሚወሰን ይሆናል። ይህ በትራምፕ አማካሪው ይፋ ኤክስ ገጽ የተሰራጨው መልእክት በአምባሳደር ነብዩ ተድላ ማህበራዊ ገጽ በድጋሚ የተጋራ ሲሆን ይህ መረጃ እንደሚያሳዩ የዓለም አቀፉ ማህበረሰብ በትግራይ ጉዳይ ላይ ያለው ትኩረት አሁንም ከፍተኛ ነው። በጉዳዩ ላይ የተለያዩ አስተያየቶች እየተሰጡ ሲሆን አንዳንዶች እርምጃውን ሲደግፉ፣ ሌሎች ደግሞ ጥንቃቄ የተሞላበት ውይይት እንዲቀጥል ጠይቀዋል። በቀጣይ መረጃ የጠቅላይ አማካሪ ስለ ባህር በር። የኢትዮጵያ የባህር በር ባለቤትነት ጥያቄ በሰሞኑ አዲስ መግለጫ አማካይነት በድጋሚ ፖለቲካው መድረክ ዋነኛ መነጋገሪያ አጀንዳ ሆኗል። የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ የሆኑት ቀናኢ አደታ ለሀገር ውስጥ መገናኛ ብዙሃን በሰጡት አዲስ አስተያየት ኢትዮጵያን ወደ ባህር በር መመለስ በአፍሪካ ቀንድ አካባቢ ያለውን የኢኮኖሚ የፖለቲካና የደህንነት ትብብር ይበልጥ እንደሚያጠናክረው በይፋ አመልክተዋል። አማካሪው አክለውም ይህ የኢትዮጵያ የባህር በር ጥያቄ ከምንም በላይ ቅድሚያ የሚሰጠው የሀገሪቱ የሉዓላዊነት ጉዳይ መሆኑን በጥብቅ አስገንዝበዋል። የደህንነት አማካሪው ቀናኢ አደታ በሰሞነኛው ንግግራቸው እንዳጎሉት ኢትዮጵያ በምስራቅ አፍሪካ ቀጠና ኢኮኖሚ እድገትን፣ የንግድ ትስስርንና መረጋጋትን በመምራት ረገድ የጎላ ታሪካዊ ሚና አላት። በመሆኑም የሀገሪቱ ወደ ባህር በር መመለስ ለራሷ ብቻ ሳይሆን ለመላው ቀጠናው ሰላምና ዘላቂ መረጋጋት እውን መሆን ቁልፍ ሚና እንደሚጫወት በሰፊው አስረድተዋል። የኢትዮጵያ ሰላም መሆን ለጎረቤት ሀገራት ሰላም መረጋገጥ ትልቅ ድርሻ እንዳለው የጠቀሱት አማካሪው ይህንን እድል በአግባቡ በመጠቀም የአፍሪካ ቀንድን ፖለቲካዊና ማህበራዊ ሁኔታ መሰረታዊ በሆነ መልኩ መለወጥ እንደሚቻልም እምነታቸውን ገልጸዋል። ይህ የባህር በር አጀንዳ ዳግም ማንሰራራቱ ቀደም ሲል በጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የሰጧቸውን መግለጫዎች የሚያስታውስ ነው። ጠቅላይ ሚኒስትሩ ከዚህ በፊት በተለያዩ መድረኮችና ቃለ ምልልሶች ኢትዮጵያን ወደ ባህር በር ወሰን መመለስ ለሀገሪቱ ሁሉና የግድ እንደሆነ ሲናገሩ ተሰምተዋል። በወቅቱ በተቻለ መጠን በሰላምና በድርድር መሆን አለበት፣ ግን የግድ መሆን አለበት በማለት ኢትዮጵያ ከዓለም አቀፍ የባህር በር ተለይታና ተነጥላ መኖር እንደማትችል በቁርጠኝነት መግለጻቸው ይታወሳል። የደህንነት አማካሪው አዲስ ንግግርም ይህንን የመንግስት አቋም በድጋሚ ያረጋገጠ ሆኗል። በቀጣይ መረጃ እንዳይረፍድባችሁ እውቅና ስጡ፣ የሶማሊላንድ መልእክት ለኢትዮጵያ። ሶማሊላንድ ላይ ሌላ ዙር ተቃውሞ ተቀጣጥሏል። ሶማሊላንድ ለኢትዮጵያና ለሌሎች የዓለም ሀገራት ጥሪ ያደረገች። የሶማሊላንድ ፕሬዝዳንት ሳይረፍድባችሁ ኑ፣ ካልሆነ እድሉ ያመልጣቸዋል ሲሉ ተሰምተዋል። ሶማሊላንድ ለንግድ ክፍት መሆኗ ተጠቅሶ የጦር ሰፈሮችን የመፍቀድ አማራጮች በጠረጴዛው ላይ እንዳሉ ተጠቁሟል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ ይህንን ያሉት በእስራኤል የመጀመሪያውን የሀገራቸውን ኤምባሲ በይፋ ከከፈቱ በኋላ ከአንድ የእስራኤል ሚዲያ ጋር ባደረጉት ቃለ መጠይቅ ነው። ፕሬዝዳንቱ በቀጣይ ከሶማሊላንድና ከእስራኤል ቀጥተኛ አየር በረራ እንደሚጀመር ይፋ ሲያደርጉ የእስራኤልን ወታደራዊ ጣቢያ መፍቀድ አማራጭ ሙሉ ለሙሉ ዝግ እንዳልሆነ አስታውቀዋል። ፕሬዝዳንቱ ከአሜሪካ፣ ከዩናይትድ አረብ ኤምሬቶችና ከኢትዮጵያ ጋር ክፍት የዲፕሎማሲ ግንኙነት እንዳላቸው ገልጸው
ከአፍሪካ ህብረት ጋርም ዲፕሎማሲያዊ ግንኙነታቸውን እንዳልተቋረጠ ጠቁመዋል። ሌሎች ሀገራትም የሶማሌላንድን ነጻነት እንዲቀበሉ ጥሪ ያቀረቡት ፕሬዝዳንቱ ያሉትን የንግድና የኢንቨስትመንት እድሎች ቀድመው ተጠቀሙባቸው ብለዋል። ዘግይተው ከመጡ አሁን ያሉትን ታላላቅ የንግድ የኢንቨስትመንትና የትብብር እድሎች ያጣሉ፣ ቀድሞ የመጣ የተሻለውን እድል ያገኛል ሲሉ ነው ጥሪውን ያቀረቡት። ኢትዮጵያ ከሶማሌላንድ ጋር እውቅናንና የወታደራዊ ሰፈርን ያካተተ ስምምነት የፈረመች ሀገር ብትሆንም ቀጥሎ በመጣው ከፍተኛ ቀጠናዊና ዓለም አቀፋዊ ጫና የተነሳ ስምምነቱ ቀዝቀዝ ማለቱ ይታወሳል። ፕሬዝዳንቱ ወታደራዊ ጦር ሰፈር የሚለው ሐሳብ ከአማራጭ ውጭ አለመሆኑን ጠቅሰው የኢትዮጵያ ፍላጎት ዳግም ሊስተናገድ እንደሚችል ነው ፍንጭ የሰጡት። ሶማሌላንድ ከተጽዕኖ ፈጣሪዋ እስራኤል ጋር የፈጠረችው ጥምረት ለዓመታት በሚስጥር ሲከናወን የነበረ ስለመሆኑ በእስራኤል በኩል ተገልጿል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤልና ሶማሌላንድ ለዓመታት ሚስጥራዊ ትብብር ሲያደርጉ መቆየታቸውን ከሶማሌላንድ ፕሬዝዳንት አብዱላሂ አብድራህማን ጋር በተወያዩበት ወቅት ገልጸዋል። ሆኖም እስራኤልና ሶማሌላንድ በምን መስኮች ሚስጥራዊ ትብብር ሲያደርጉ እንደቆዩ ሚኒስትሩ ከመግለጽ ተቆጥበዋል። የካትዝና የፕሬዝዳንቱ ውይይት የደህንነት፣ የኢኮኖሚና የፖለቲካ ትብብሮችን ለማጠናከር ያለመ እንደነበር ገልጸዋል። ፕሬዝዳንት አብዱላሂ ለሶማሌላንድ የሀገርነት እውቅና በሰጠችው እስራኤል ያደረጉት ይፋዊ ጉብኝት እንደሚጠበቀው በሶማሊያ በኩል ከፍተኛ ተቃውሞ የተሰማበት ሆኗል። ትላንት የሶማሊያ ምክር ቤት ጉብኝቱን ሕገ ወጥ ሲል በመሰብሰብ አውግዞታል። ፓርላማው ጉብኝቱ የሶማሊያን ሕገ መንግስት፣ ዓለም አቀፍ ሕግንና ብሔራዊ ህልውናን የጣሰ ነው ብለዋል። የሶማሊያ መንግስት ካውንስልም በሳምንቱ ሐሙስ ዕለት ባወጣው መግለጫ የውጭ ግንኙነቶችና ስምምነቶች በፌዴራል መንግስቱ ብቻ የሚከወኑ ናቸው ሲል ሶማሌላንድን የተጻረረ መግለጫ ሰጥቷል። የአረብ ሊግ ዋና ጸሐፊም ጉብኝቱን አውግዘው ተሰምተዋል። የኢየሩሳሌምና የሐርጌሳ ግንኙነትን የህግ ጥሰት ብለውታል። የፍልስጤም አስተዳደር ስለ ኢየሩሳሌም ኤምባሲ መግለጫ ወጣ ሲሆን ሞቃዲሾን የጣሰውን የሐርጌሳን ተግባር በፍልስጤም ላይ ታየ ጠላትነት ብሎታል። ሐማስ ጭምር በሳምንቱ በሶማሌላንድ ላይ መግለጫ ወጣ ሲሆን ድርጊቱ በፍልስጤም ነጻነትና በሶማሊያ አንድነት ላይ የተፈጸመ ደባ መሆኑን ገልጿል። የየመኑ ሁቲም በማህበራዊ ሚዲያ ቡድኑን አቋም ይፋ ያደረገ ሲሆን እስራኤል ወደ አፍሪካ ቀንድና ወደ ቀይ ባህር መስፋፋት እያደረገች ነው ሲል እስራኤልን ከሷል። የአፍሪካ ቀንድ ሀገራት ትብብር የሆነው ኢጋድም የሶማሌላንድና የእስራኤልን ሰሞነኛ ግንኙነት ተቃውሞ ድምፁን አሰምቷል። የሶማሊያው ፕሬዝዳንት ከሶማሌላንድ ፕሬዝዳንት የእስራኤል ጉብኝት በፊት እስራኤል የምትሰጠው እውቅና ለሶማሌላንድ ወጥመድ እንጂ ድል አይደለም ማለታቸው ይታወሳል። ከጉብኝቱ መልስ መንግስታቸው ጦርን ጨምሮ በእጁ ላይ ያለውን ሁሉንም አማራጮች እንደሚጠቀም አስጠንቅቀዋል። ሶማሌላንድ ግን ወደ ኋላ የምትመለስ አይመስልም። ከሁለት ወር በፊት በኤምሬትስ በኩል ተጨማሪ 4 ሀገራት ለሐርጌሳ እውቅና እንዲሰጡ ንግግር እየተደረገ መሆኑ መነገሩ ይታወሳል። የኢትዮጵያና የሶማሌላንድ መግባቢያ ስምምነት ግን ፈረሰም ሳይባል ተድበስብሶ ያለ ሲሆን አንካራ ላይ በተደረገ ስምምነት ሶማሊያ ለኢትዮጵያ የንግድ አማራጭ የሚሆን የባህር በር አክሰስ ለመስጠት ተስማምታ የነበረ ቢሆንም እስካሁን በጉዳዩ የተሰማ አዲስ ነገር የለም። ሶማሌላንድ በቅርቡ ለእስራኤል የጦር ሰፈር እንደምትሰጥ ምልክቶችም ካሁኑ እየታዩ ነው። በጉብኝቱ ሳምንት እስራኤል በሐርጌሳ የደህንነት ወታደራዊ ቢሮዋን ከፍታለች። ወደ ቀጣይ መረጃ አለፍን። ቀነ ገደቡ ተዳርሷል። ቤት ለቤት ማስፈራሪያ ተጀምሯል። በደቡብ አፍሪካ ኢትዮጵያውያን አዲስ ጭንቅ ውስጥ ገብተዋል። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን እየገለጹ ነው። ከሀገር ውጡ በሚል የተሰጠው ቀነ ገደብ እየተጠናቀቀ መሆኑን ተከትሎም አዲስ ስጋትና ውጥረት ነግሷል። ከዚህ የጸረ ስደተኛ እንቅስቃሴ ጋር በተያያዘ ከ4 በላይ ኢትዮጵያውያን መገደላቸው ይታወሳል። ባለፉት ወራት የተቀጣጠለው የጸረ ስደተኛ እንቅስቃሴ ለተወሰነ ጊዜ ጋብ ብሎ የነበረ ቢሆንም አሁን ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች